ይህ ጭድ የማውጣት ስነ ስርዓት ወይም የመበርበር የእጅ የመበርበር ስርዓት ይባላል። በሬ ሊወጣ ሲል ባህላችን ነጭ ሽንኩርት ፌጦ ካለ ፌጦ እንዲሁም ጤና አዳም በኮረፌ ጠላ ይጨቀጨቃል ማለት ነው። እኔማ በሰበስኩ እዚሁ ከጀርባዬ እንደምታይ ገበሬዎቹ እነዚህ ናቸው ሰራተኞቹ። ክፍል 6 የጭድ አወጣጥ ስነ ስርዓት ነው ማሳያችሁ ማለት ነው። እንግዲህ ይሄ ጭድ ይባላል። የጤፍ እንትኑ የጤፉ ገለባ የጤፍ ከሆነ ጭድ ይባላል። የስንዴ ከሆነ ገለባ ይባላል። የባቄላ ከሆነ ደፈጫ እያልን የተለያዩ ስሞች አሉት። እንግዲህ እንደየአካባቢያችሁ ልታውቁት ትችላላችሁ። አሁን የጤፉን ጭዱን እያወጣን እንገኛለን ማለት ነው። የጤፍ ጭድ ሲወጣ እንዴት መሰላችሁ? ባንዴ እንደ ገለባ ሁሉም ተበራይቶ ባንዴ አይደለም የሚወጣው፣ በፕሮሰስ ነው፣ በስቴፕ ማለት ነው። እንደምታዩት እንግዲህ ከላይ ያለውን ብቻ እየወሰዱ ያወጡታል ማለት ነው። ከዛ በኋላ ከታች ያለው ደግሞ በእጃቸው ይገቡበትና በእጃቸው ፈልፍለው አራግፈው ምናምን ከእንደገና ደግሞ በሮቹ ከመቱት በኋላ እንደገና ደግሞ ይወጣል ማለት ነው። አሁን ከላይ ለመጀመሪያ ጊዜ የመጀመሪያውን ፓርት ጭዱን እያወጡ ይገኛሉ ማለት ነው። ከዚህ ከላይ እንላጨው ይባላል እንግዲህ ከናነጋገሩ ማለት ነው። ከላይ የታች የረገውን ትተን ከላይ የጨደውን ብቻ ጭድ የሆነውን ብቻ በዚህ መልኩ እያወጣን እንገኛለን። ከዚህ በኋላም እንግዲህ በስቴፕ እስከ 3 እስከ 4 ጊዜ እስከ መጨረሻው ድረስ እንትኑ ሰነፍ ምርት እስኪሆን ድረስ ወይም በለሃዳ ለምርት እስከሚደርስ ድረስ በለሃዳ እንዲጣል ብቁና ምርቱ እስኪቀር ድረስ ጭዱን በተለያየ መንገድ ያወጡታል። በጨፈቃ እያጣሩ እንደዚህ በአንዶዬ እያጣሩ ወይም በሁለት ጣታ እንደዚህ እየሰበሰቡ ያወጡታል ማለት ነው። የጭድ አወጣጥ የስቴፕ 1 ፕሮሰሱ እየተካሄደ ይገኛል። እንደምታዩት በሮቹ መጡብኝ ወደዚህ ሊሆን እንደምታዩት እንግዲህ ከዚህ አንዱ ያቀብላል። እንደምታዩ ከመሃሉ ጀምሮ ጭዱን ከላይ ያለውን እንደዚህ በዚህ መልኩ ያቀርብላቸውና ከዛ እዚህ ጋር ያሉት ሁለቱ ደግሞ እያራገፉ አውድማው ጋር ፍሬው እንዲቀር ተደርጎ በእግራቸው ያማቱ በዚህ መልኩ በእግራቸው ያማቱ ጭዱን ብቻ ደግሞ ለዛኛው ሰው ያቀብሉታል ማለት ነው። እዛኛው ሰውዬ ደግሞ ጭዱን እንደዛ ያያረገ ውጭ ላይ በደንብ ያሰፋል ብዙ እንዲይዝ ጭዱ ማለት ነው። በዚህ መልኩ ነው እንትን የሚባለው የሚጨደው ማለት ነው። ይሄ የስቴፕ 1 የጭድ አወጣጥ ስነ ስርዓት ነው። እንደምታዩት ተመልከት እንዴት እንደሚያግለበልበው። ከዚህ አንዱ ይሄዳል፣ እዛ ጋር አንዱ ይዞ እየመጣ ነው፣ አንደኛው ያበራያል ምናምን። በቃ የጤፍ አወቃቅ በጣም ብዙ ሰው የሚያስፈልግበት ዋናው አላማ ይሄ ነው። በቃ አንዱ ጭድ ሲያመጣ፣ አንዱ ሲያበራይ፣ አንዱ ሲያራግፍ፣ አንዱ ሲገፋ ምናምን ነው እና የዚህን ቪዲዮ መጨረሻ ለማየት አልጓጓችሁም? እኔ ራሱ ጓጉቻለሁ። ባትሪ ብቻ እንዳይዘጋ ምርቱ እስኪመረጥ ድረስ ለማሳየት እኔ ቃል ገባላችኋለሁ ማለት ነው። እስከዛ ግን ባትሪ እንዳይዘጋ ጸልዩልኝ። አሁን እንደምታዩት ስቴፕ 1 እያለቀ ነው። እሺ ተመልካቾቻችን አሁን የሚቀረው እንግዲህ እንደምታዩት ለከፍቶቹ እንዲያመች ሲበረበር፣ ከዚህ በኋላ የሚበረበረው በእጅ ነው ወይም የሚገላበጠው ማለት ነው። ስለዚህ በዚህ በማጦል ወይም በጨፈቃ እያቀረቡ ይገኛሉ ጭድጭዱን። ይሄ ካለቀ በኋላ ምንድነው የሚያደርጉት? ሁሉም በእጁ ሁሉም ሰው ተሰብስቦ በእጁ ይበረብራል ማለት ነው። ለዚያ እንዲያመች ተብሎ እንግዲህ በሮቹ ከጀርባ እንደምታዩቸው ተፈተዋል ማለት ወጥተው ቆይተዋል። ከዚህ በኋላ ከተበረበረ በኋላ ይገቡና እንደገና ያበራያሉ ማለት ነው። ያው በሮቹ ብዙ ስለሆኑ እንዲመቹ ማለት ነው። ምክንያቱም ትንሽ በሬ ቢሆን ችግር የለውም ነበረ፣ በዚህም ሹልክ እየተባለ ይበረበር ነበረ ማለት ነው። ብዙዎች ስለሆኑ እንዲያመቹ ተብለው እንደዚህ አሁን አስወጥተናቸዋል ማለት ነው። ከዚህ በኋላ የሚሆነው በእጅ መበርበርና በሬዎቹን እንደገና አስገብቶ እንደገና ደግሞ ማበራየት ነው። እንደገና ካላምን በኋላ ደግሞ እንደገና ጭድ እናወጣለን። እንደገና እያለን እንቀጥላለን። ሰብስክራይብ ማድረጋችሁ እንዳዘነጉ። እንቀጥላለን ቪዲዮ ተመልካቾቻችን። እንደምታዩት እንግዲህ ይህ ጭድ የማውጣት ስነ ስርዓት ወይም የመበርበር የእጅ የመበርበር ስርዓት ይባላል። ቀራጭ ወደኛ እንደምታዩት እንግዲህ ጭዱን እንደዚህ መልኩ በእጃችን ካደረግን በኋላ በሮቹ ይገቡና መልሰው እንደገና ያበራዩታል ማለት ነው። ከዛ በኋላ ጭዱ ከእንደገና ይወጣል። ተመልካቾቻችን እንግዲህ በእጃችን በርበረን ጨርሰናል። ከዚህ በኋላ በሬዎቹ በድጋሚ እየገቡ ይገኛሉ ማለት ነው። ይሄንን በድጋሚ ካደቀቁት በኋላ የጭድ ማውጣት ስነ ስርዓቱ ያልቃል ማለት ነው። ከዚህ በኋላ ከፍቶቹ አይለጎሙም፣ ምክንያቱም ከላይ ያለው ጭድ ስለሆነ እየበሉ ነው የሚዞሩት። አሁን እንግዲህ እንትን እያለው
ሲወጣ ውሃ ይጠጣሉ እያለ ነው እረኛው። እንግዲህ እንደምታዩት ጥበቡ ጥቤ ዞር በል እስኪ በእናትህ ወደዚህ ጥርስን ምን በልቶብህ። ይሄ ጀግና እረኛ እነዚህን በሮች እንግዲህ የሚያከማቻቸው የሚያበላቸው የሚያጠጣቸው የጀግና መጨረሻው የጭድ ማውጫት ስነ ስርዓት ነው ያለ ነው። አሁን እንደምታዩት እንግዲህ ይሄ በሬዎቹ አይወጡም ጭዱ እስካላለቀ ድረስ ማለት ነው። በሮቹ እየመቱት ጭድ እያወጡ በሮቹ እየመቱት ጭዱ እየወጣ ነው። መጨረሻ ላይ እብቁና እንትኑ ሲቀር ብቻ ነው በሮቹ የሚወጡትና ይሄ ፕሮሰስ የመጨረሻው ፕሮሰስ ነው። የከፍቶቹ ስራ ከዚህ በኋላ ይሄ ጭድ ከወጣ በኋላ ያልቃል ማለት ነው። ከዛ በኋላ በጨፈቃ እየተደረገ በደንብ እየተጦለ ይሰበሰባል እንትኑ ምርቱ ማለት ነው። ከዛ በነፋስ በማራገቢያ እየተጣራ ይሄዳል። ቀጣዩን ፕሮሰስ አሳያችኋለሁ። አሁን ግን ጭዱ በዚህ መልኩ እየወጣ ይገኛል። የመጨረሻው ፕሮሰስ የጭድ ማውጫ ስነ ስርዓት ይሄን ይመስላል። እንቀጥላለን። ቪዲዮውን ሰብስክራይብ ማድረጋችሁን እንዳትዘነጉ። ይሄን ቪዲዮም ላይክ ማድረጋችሁን አትዘንጉ። ተመልካቾቻችን እንግዲህ በሬ ሊወጣ ሲል ባህላችን ነጭ ሽንኩርት ፌጦ ካለ ፌጦ እንዲሁም ጤና አዳም በኮረፌ ጠላ ይጨቀጨቃል ማለት ነው። ከዛ ተረጭተው ነው የሚወጣው ማለት ነው። የሚወጡት ከብቶቹ ይሄ ከተረጨ በኋላ እንደዚህ ከተፈጨ በኋላ ነው ይረጫሉ። በጠላ ነው አረብረሙት አዋበባረብረሙ ቪዲዮ ስሰራ እየተቃወሙኝ ነው። አረብረሙ ሊሞት ነው ወይ ልጅ እየተባላችሁ እንዴት ታዩታላችሁ? ይሄን ነገር ለእናንተ እንደሆነ እኔ ለእናንተ እንደዚህ ባህሌን ለማስተዋወቅ ደፋ ቀና አላለሁኝ። ገበሬዎች ምን ይላሉ መሰለህ? እንደው የልጅ አረብረሙ ሞት እያሉ ነው። ቆይ በቃው አታጥምት ዛ ጨምረን እኮ ስለኔ ወረን እኔማ በሰበስኩ እዚሁ ተመልካቾቻችን እንግዲህ ፌጦ ረጭተናል። ጤና አዳምና ሽንኩርት ጨቅጭቀን እንደምታዩት እንግዲህ የዚህ አውድማ ላይ ያለው ትልቁ ሰውዬ ይረጫል ማለት ነው። ከዛ ተረጭተዋል። ከዚህ በኋላ ከፍቶቹ እየወጡ ይገኛሉ። ጭድ የማውጣት ስነ ስርዓቱ እዚህ ላይ አልቋል። ከፍቶቹ የበሬዎቹ ስራ እዚህ ላይ አልቋል ማለት ነው። እንዴት አያችሁት? ቪዲዮ እንዴት አያችሁት? እንደወደዳችሁት ተስፋ አደርጋለሁ። የሀገራችን ባህል በዚህ መልኩ እንግዲህ ምንም ቱባ ባህሉ ማለት ነው ምንም ኤዲት ሳይደረግ ወይም ማቀነባበሪያ ሳይገባበት ማለት ነው። ማቀነባበሪያ ሳይገባበት ማለት ያለ ምንም እንትን ማለት ነው። አንዶዬ እየቆመ ነው ና ቅረጽ እያሉኝ ነው። ሐሳቤን አቋረጡኝ። ለምን መሰላችሁ? ይሄ ሲሰራበት የዋለው በሮቹ ከወጡ በኋላ እንደዚህ ይደረጋል። ጭድ ከላይ ይደረግበታል። እንደዚሁም ተለጉሞበት የዋለውት እንትን አረግ ወይም ገመድ ምናምን እዚህ ይሰቀላል። ከዚህ በኋላ ስራ እንኳን ቢኖር መጀመሪያ በሮቹ ከወጡ በኋላ ይታረፋል ማለት ነው። ይታረፋል፣ ይጠጣል፣ ይበላል፣ እረፍት ይወሰዳል ማለት ነው። ለማንኛውም ቪዲዮውን እንዴት አገኛችሁት? እንደወደዳችሁት ተስፋ አደርጋለሁ። እንግዲህ በቻልነው አቅም እንግዲህ ቱባ ባህሉን እያስተላለፍ እንገኛለን። እዚህ ከጀርባ እንደምታዩት ገበሬዎቹ እነዚህ ናቸው፣ ሰራተኞቹ። እንዴት አገኛችሁት ቪዲዮን? ኮሜንት አስተያየታችሁን አስቀምጡልኝ። በቻልኩት አቅም ከዚህ በኋላ በዩቲዩብ ቱባ ባህሉን ያለምንም ማቀነባበሪያ ያለምንም ማጣፈጫ እንደወረደ ላሳያችሁ ቃል ገባላችኋለሁ ማለት ነው። ለዚህ ደግሞ እናንተ ሰብስክራይብ እያደረጋችሁ ቪዲዮ ላይክ እያደረጋችሁ ለብዙ ሰዎች እንዲደርስ ሼር በማድረግ እንድታግዙኝ እጠይቃለሁ ማለት ነው። ተመልከቱ፣ ምስጋን ተስፌ ይባላል ይሄ ገበሬ። እኔም አለው ገበሬው ይሄ ከአዲስ አበባ የመጣ አድዋ ላጭ ነው። ይሄ ዝም ብሎ ኖ ገበሬ። ለማንኛውም መልካም ጊዜ ይሁንላችሁ። ሰብስክራይብ ያላደረጋችሁ እስካሁን ሰብስክራይብ ማድረጋችሁ እንዳዘነጉ። በቀጣይ ፓርት 7 እንገናኛለን። መልካም ጊዜ። ቻው። ወደ ጎጆአችን አሁን ወደ ምግባችን ቻው።